ከቪዲዮ ክሊፕ ጀርባ ያለው ሴራ ያለው ደባ ምን ያህሎቻችን ገብቶናል? አይታችኋል። ማይክል ጃክሰን በሚዘፍንበት ሰዓት ላይ መድረክ ላይ ስንቱ ፌንት እየሰራ ነው በአምቡላንስ ተጭኖ የሚሄደው። ለምሳሌ በወጣትነት መሞት ልብ አድርጉ። አሁን ኢትዮጵያ ውስጥ በጣም ኮመን ሆኗል በወጣትነት መሞት። መጀመሪያ ላይ እንግዲህ የሚያስደነግጡ ምልክቶች ደጋግመው በስውር ሲታዩ አእምሯችን እንደ ተራ ነገር መቀበል ይጀምራል፣ ይለምደዋል ማለት ነው። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬም በአምላክ ፈቃድ ተገናኝተናል። እንግዲህ ባለፈው ፕሮግራሜ ላይ እጅግ በጣም ወሳኝ የሆነ መርሃ ግብር አቅርቤ እንደነበረ ፕሮግራሙን የተከታተላችሁ ታስታውሳላችሁ ብዬ አስባለሁ። ይሄ ምንድነው? በዘፈን ኢንዱስትሪ ውስጥ የሚደረገውን ነፍስ መሸጥ፣ ለሉሲፈር ነፍስ መሸጥ እና ዝናና ገንዘብን ማግኘትን በተመለከተ አንድ መርሃ ግብር ሰርቼ ነበር። አሁንም ከዛ ጋር የተያዘ እጅግ በጣም ወሳኝ የሆነ ሀሳብ ነው የምንለዋወጠው። እንግዲህ ያነ ስለ ሰብሊሚናል ሜሴጅ ወይም ደግሞ ከንቃተ ህሊና በታች የሚሰርጽ መልእክትን በተመለከተ አንዳንድ ነገሮችን ብለን ነው መርሃ ግብራችንን ያበቃ ነው። ዛሬም በዘፈን ኢንዱስትሪ ውስጥ የሚደረጉ በጣም ከባድ አካሄዶችን ነው የምነግራቸው እና ብዙዎች ይህንን የተገነዘቡት አይመስለኝም። በዘፈን አማካይነት እንዴት ከምልክቱ ጋር ከሰይጣናዊ ምልክት ጋር እንዴት እያለማመዱን እንደሆነ ዛሬም ግንዛቤ የሚያስጨብጥ ትምህርት አካፍላችኋለሁ። እንግዲህ ከዛ ጋር ስናያይዝ ስለ ፈጣን ምስሎችም ያነሳነው ነገር ነበር። ይሄ ስፕሊት ሰከንድ ፍሬምስ እንግዲህ በቪዲዮ መሃል ለምሳሌ ቪዲዮ ክሊፕ በምትመለከቱበት ሰዓት በቪዲዮ መሃል ለዓይን በማያዝ ፍጥነት ምልክት እንዲያልፍ ይደረጋል። ያ በዓላማ ነው የሚደረገው። ለምሳሌ ከአንድ ሰከንድ 24 እጥፍ በሚያንስ ፍጥነት በዛ ደረጃ ይጠቀማሉ። እና እንዴት ነው የሚሰሩት? ቪዲዮን በኖርማል ፍጥነት ስንመለከተው ምልክቱን አናስተውለውም፣ በኖርማል ፍጥነት ማለት ነው። ነገር ግን አእምሯችን ምስሉን መዝግቦት ያልፋል። ጊዘሬ እንግዲህ በተለይ በፒራሚድ የዓይን ወይም ደግሞ የክፉ መንፈስ ምስሎችን ለማሳለፍ ይጠቅማል እና ያንን ሲያለማመዱን ማለት ነው። ሌላው በድምፅ ውስጥ ስለሚቀበሩ መልእክቶች ባክ ማስኪንግ ተነጋግረናል። ወደዛ አልመለስም። ዘፈኑን ሪቨርስ አድርጎ ሰይጣናዊ ትርጉሞችን እንድንለማመድ ማድረግ ነው። ሌላው እና ትናንት ወይም ደግሞ ባለፈው መርሃ ግብር ላይ ያላነሳ ነው ምንድነው? ይሄ በምስል ዳራ ውስጥ ያሉ ስውር ቅርጾች ናቸው። ለምሳሌ በቪዲዮ ውስጥ ዋናው ትኩረት ምንድነው የምናደርገው አርቲስቱ ላይ ቢሆንም ዋና ትኩረታችን አርቲስቱ ላይ ቢሆንም ከጀርባ ባሉ ግድግዳዎች፣ ጭሶች ወይም መብራቶች አማካኝነት ስውር መልእክትን ማስተላለፍን ተክነውበታል እና ብዙ ጊዜ እንግዲህ ይሄ በተለይ ዓለም አቀፍ ሚዲያዎች ለእኛም ሀገራውን እየተለመደ ነውና ጭስ መድረክ ላይ ሲጨስ ታያላችሁ አይደለ? አሁን ያ መድረክ ለማሳመር ሊመስለን ይችላል፣ ግን አይደለም። ከዛ ጀርባ በጣም ሚስጥራዊ የሆኑ ምስሎች፣ ሚስጥራዊ የሆነ ትርጉም ያላቸው ምልክቶች ሲያልፉ ልትመለከቱ ትችላላችሁ እና ዓላማቸው ምንድነው? በመብራቶች ወይም በጭሶች አማካኝነት ስውር ምልክቶችን መፍጠር ነው። ለምሳሌ በጭሱ መሃል የፍየል ራስ እንዲታይ ማድረግ፣ በመብራት ነጸብራቅ 66 የሚል ቁጥር እንዲሰራ ማድረግ፣ ይህ ተመልካቹ ሳይረበሽ መልእክቱን እንዲቀበል ያደርገዋል። ትልቁ ዓላማውም ይሄ ነው፣ መልእክቱን እንዲቀበል ማድረግ ማለት ነው እና በዚህ ደረጃ ምን ያህሎቻችን ነክተናል? ከቪዲዮ ክሊፕ ጀርባ ያለው ሴራ ያለው ደባ
ምን ያህሎቻችን ገብቶናል? ሌላው እንግዲህ ምንድነው ከዚህ ጋር የምናያይዘው እና የምንመለከተው ነገር በሰዎች አእምሮ ላይ የሚያሳድረውን ተጽዕኖ ነው። ይህ ዘዴ እንግዲህ በሰዎች ላይ የሚያሳድረው ተጽዕኖን በሶስት ከፍለን እንመለከተው እንችላለን። አንደኛው ያው ዓላማቸው መላመድ ማስለመድ ነው። ይሄ ዲሴንሲታይዜሽን የሚሉት እነሱ መጀመሪያ ላይ እንግዲህ የሚያስደነግጡ ምልክቶች ደጋግመው በስውር ሲታዩ አእምሯችን እንደ ተራ ነገር መቀበል ይጀምራል፣ ይለምደዋል ማለት ነው። ይህም እንግዲህ ክፉን ነገር በጣም መጥፎ የሆነውን ነገር እንደ ባህል እንድንቀበለው ያደርገናል። አንደኛው ይሄ ነው፣ መለማመድ፣ ማስለመድ፣ ማለማመድ እሱ ነው የመጀመሪያው። ሌላው ባህሪን መለወጥ ነው። እንግዲህ ስውር መልእክቶችን የአንድን ሰው አመለካከት፣ የአመጋገብ ዘይቤ፣ የአምልኮ ዝንባሌ ቀስ በቀስ የመቀየር አቅም አላቸው። አቅም አላቸው ስላችሁ ከስነ ልቦና ጥናቶች ላይ በመነሳት ነውና የስነ ልቦና ጥናቶች እነዚህን ያመለክታሉ። ባህሪያችን ይቀየራል ማለት ነውና እነዛን ስውር መልእክቶች አመለካከታችን፣ የአመጋገባችን ዘይቤ፣ የአምልኮ ዝንባሌያችንን ቀስ በቀስ እንድንቀይር ያደርጉናል። በዚህ ደረጃ ተጽዕኖ አላቸው ማለት ነው። ሌላው ጥገኝነትን መፍጠር ነው። እንግዲህ አርቲስቱ ላይ ጥልቅ የሆነ ፍቅር እንዲኖረን አርቲስቱን እስከ ማምለክ እንድንደርስ አይታችኋል። ማይክል ጃክሰን በሚዘፍንበት ሰዓት ላይ መድረክ ላይ ስንቱ ፌንት እየሰራ ነው በአምቡላንስ ተጭኖ የሚሄደው እና ያ ይሰራል። ስነ ልቦና ጥናቶችም የሚያመለክቱት እነሱን ነው። ስለዚህ ሌላው ዓላማቸው ምንድነው? ጥገኝነትን በአርቲስት ላይ መፍጠር፣ አርቲስቱን እንድናመልከው ከዛ የምናመልከውን ሌላ ሀያል አምላክ ወይም ደግሞ የምናመልከውን ፈጣሪ ትተን በሌላው ላይ ዲፔንድ እንደሆን ጥገኝነትን እንድንፈጥር ማለማመድ ነው። እንግዲህ አርቲስቱ ላይ ጥልቅ የሆነ ፍቅርና ጥገኝነት እንዲኖር በማድረግ አርቲስቱ የሚለብሰውን የሚያደርገውን እንቅስቃሴውን ኮፒ እንድናደርግ የሚያስገድዱበት ሁኔታ ነው። ከእንደዚህ አይነት ነገሮች ራስ እንዴት መጠበቅ ይቻላል የሚለውን ስንመለከት አንደኛው ንቁ ተመልካች መሆን ነው። ይሄ ማለት ምንድነው? የምናየው ነገር ዝም ብሎ ከመቀበል ይልቅ በስተጀርባ ምን ሊኖራል ይችላል ብሎ መጠርጠር ነው። ስለ ምልክቶች ማወቅም ሌላው ነጥብ ነው። ቀደም ብለን እንግዲህ የተነጋገርንባቸው ምልክቶች አሉ፣ የፍየል ቀንድ ምናምን እያለን እና ስለዛ ትርጉሙን ማወቅ ነው። በቪዲዮቹ ሲታዩ በቀላሉ እንድንለያቸው ይረዳናል ማለት ነው። ሌላው የመንፈስ ጥንካሬ ሊኖረን ይገባል። የራስን እምነትና ሴት የሚገባ ማወቅ ከባድ ተጽዕኖዎች ላይ እንዳንወድቅ መከላከያ መንገድ ስለሆነ ማለት ነው። የራሳችን የመንፈስ ጥንካሬ ወሳኝነት አለው። ግን አሁን ያለው ወጣት በዛ ደረጃ የመንፈስ ጥንካሬ አለው ብለን ስንመለከት እውነት ለመነጋገር የለውም። ስለሌለውም ነው በቀላሉ እጁን ለእንደዚህ አይነት አምልኮ እየሰጠ ያለው ማለት ነው። እንግዲህ ይህ ርዕስ በጣም ሰፊ ከመሆኑ የተነሳ በአሁኑ ጊዜ በዓለም አቀፍ ደረጃ የጥቁር ሙዚቃ ኢንዱስትሪ እንዴት ወጣቶችን እየተቆጣጠረ እንደሆነ መገንዘብም ይቻላል። እንግዲህ እነዚህ ምልክቶችና ስውር መልእክቶች በተለይ በታዳጊዎችና በወጣቶቻችን ላይ የሚያሳድሩ ተጽዕኖ ከጊዜ ወደ ጊዜ ከመጠን በላይ እየጨመረ መጥቷል እና ለዛም ነው አሳሳቢም ስለሆነ እንደዚህ አይነት መርሃ ግብርን መስራት ያስፈለገ እና ይህንንም ተከትሎ እንግዲህ ጉዳዩን በጥልቀት የሚተነትኑ እና መረጃዎችን የሚያጋልጡ የተለያዩ አካላት አሉ። በወጣቱ ትውልድ ላይ የሚታዩ የባህሪ ለውጦችን ማንሳት አስፈላጊ ነው። እዚህ ጋር እነዚህ ስውር መልእክቶች እንግዲህ በወጣቶች ላይ የሚያስከትሉትን ተጽዕኖዎች ሊያሳድሩ እንደሚችሉ ባለሙያዎች እንደሚገልጹ ቅድም ነግሬያቸዋለሁ። አንደኛ የሴት መሸርሸርን ወይም የእሴቶችን መሸርሸር ያመጣል። ነውር ወይም ክፉ ተብለው የሚታሰቡ ነገሮች በሙዚቃው ቪዲዮዎች ውስጥ በብዛት ሲታዩ ወጣቱ እንደ ተራና እንደ ዘመናዊነት እንዲቀበላቸው ያደርገዋል እና ይሄ ዘመናዊነት አይደለም። ይሄ ዘመናዊነት ስላልሆነ ልንነቃ ይገባል። ሌላው የማንነት ቀውስ ውስጥ ይከተናል ነው። እንግዲህ አርቲስቶች የሚጠቀሙባቸውን እነዚህ አልተር ኢጎ ወይም ደግሞ ሌላ ማንነት በመኮረጅ ወጣቶቻችን የራሳቸውን ትክክለኛ ማንነት ይክዱትና በሌላ መንፈሳዊ ተጽዕኖ ስር እንዲወድቁ ይደረጋሉ። ለዚህም ነው በቀላሉ ለባዕድ አምልኮ፣ ለሰይጣን አምልኮ እየተጋለጡ ያሉት ማለት ነው እና የማንነት ቀውስ ውስጥ ይገባሉ። አሁን አብዛኛው ኢትዮጵያዊ ወጣት በተለይ ዘምኛለሁ ፍሪኪ ነኝ ምናምን የሚለውን አይታችሁት ከሆነ የማንነት ቀውስ ውስጥ ያለ ነው። ከዛ በኋላ እዛ ውስጥ ይገባና ወደ እውነተኛው ዓለም ላይ ሲመጣ ሲገለጥለት ግራ ይጋባል። ግራ ሲጋባ የመኖር ትርጉም ይጠፋዋል። ምክንያቱም ማንነቱን አቃውሰውታል። በዚህ በአልተር ኢጎ በሌላ ማንነት በርዘውታል፣ ግራ አጋብቶታል፣ አጎሳቅለውታል። ስለዚህ ወደ ትክክለኛው ዓለም ሲመጣ ግራ ሲጋባ ራሱን ማጥፋት ነው የሚፈልገው። ምክንያቱም ሁሉም ነገር ባዶ ይሆንበታል። አንድ ሰሞን አንድ ትሬንድ ተጀምሮ ነበር፣ በቃ እንሂድ የሚል አይደለ? ያ ዝም ብሎ የመጣ አይደለም። ሰዎች ቅድም ነግሬያቸዋለሁ፣ ማላመድ የምንለው ነገር በዛ ያላመዱ መጥተዋል። በአልተር ኢጎ በሌላ ማንነት ውስጥ ከተውታል። ስለዚህ ድብልቅልቅ ሲልበት የመኖር ትርጉም ይጠፋዋል።
ከዛ ትሬንድ ይጀምራል። በቃ መሄድ ነው፣ እንደዚህ ነው፣ ሞትን መስበክ ይጀምራል። ሰው ደግሞ ትንሽ ምክንያት ነው የሚፈልገው። ስለዚህ ያንን ተጽዕኖ በዚህ ደረጃ ልንመለከተው ይገባል። ሌላው ምንድነው? ከዛም ያለፈው ነገር ለአደንዛዥ እጽና ለአመፅ መጋለጥ ነው። በቪዲዮዎች ውስጥ እንግዲህ ከምስጢራዊ ምልክቶች ጋር ተቀላቅለው የሚቀርቡ የሱስና የኃይል ድርጊቶች ወጣቶቹ ያንን ህይወት እንዲመኙት ይገፋፋል፣ ያደርጋል ማለት ነው። እንግዲህ ጉዳዩን በጥልቀት የሚተነትኑ ድረገጾችና ቻናሎች አሉ። እነሱንም ማወቁ ጥሩ ነው፣ እንድንጠነቀቅ ማለት ነው። የሚያጋልጡ ሴራቸውን የሚያጋልጡ በርካታ ድረገጾች አሉ። ለጥንቃቄ የምጠቁማችሁ ድረገጾች አሉ። አንደኛው ቪጂላንት ሲቲዝን የተባለ ድረገጽ ነው። እንግዲህ ይህ በዓለም አቀፍ ደረጃ በጣም የታወቀ ድረገጽ ነው። የዝነኞችን የሙዚቃ ቪዲዮዎች፣ የፊልም ሽልማቶችና የፋሽን ትርኢቶችን አንድ ባንድ እየተነተነ ስውር ምልክቶችን የሚያጋለጥ ድረገጽ ነው። ሌላው ማርክ ዳይስ ነው። ይሄ የዩቲዩብ ቻናል ነው። በዋናነት እንግዲህ በሆሊውድ እና በሙዚቃ ኢንዱስትሪ ውስጥ ስላለው የኢሉሚናቲ ተጽዕኖ ሰፊ ትንታኔዎችን የሚያቀርብ ቻናል ነው። ስለዚህ ተጽዕኖን ከዚህ ቻናል መረዳት ይቻላል ማለት ነው። ሌላው ዘንድሮስ የዩቲዩብ ቻናል ነው። ይሄ ብዙዎቻችሁ እንደምትመለከቱትም እፈልጋለሁ። ምክንያቱም በኢትዮጵያ ውስጥ መሰል ምልክቶችንና ዓለም አቀፍ ሴራዎችን ወደ አማርኛ በመተርጎም እንዲሁም በመተንተን የሚታወቅ ሀገራዊ ቻናል ነው። እንድታዩት እጋብዛለሁ። ሌላው ዘ ፊውል ፕሮጀክት ነው። እንግዲህ ስለ ምስጢራዊ ማህበራት ታሪክና ስለ አዲሱ የዓለም ስርዓት ወይም ደግሞ ኒው ወርልድ ኦርደር ብለን ስለምንጠራው ዝርዝር ቪዲዮ ትምህርቶችን የሚያቀርብ ምንጭ ነው እና እነዚህን በመመልከት ራስን ማንቃት፣ ስለ ጉዳዩ ማወቅ፣ ስለ ጉዳዩ ግንዛቤ ማሳደር ይቻላል። እንግዲህ በኢትዮጵያ ወጣቶች ላይ የሚታዩ ተጨባጭ ሁኔታ በተለይ በከተሞች ውስጥ በጣም እየተስፋፋ መጥቷል። ወጣቶች ትርጉሙን ሲያውቁ የ666ን የእጅ ምልክቶችን በፎቶግራፍ ሲጠቀሙ እየተመለከትን ነው። ምን ያህል ተጽዕኖ እንዳለው ነው የነገርኳቸው ያለሁት። እንዲሁም ደግሞ በልብሶች ላይ የሚታተሙ የፍየልና የፒራሚድ ምስሎች እንደ ፋሽን ተቆጥረው በስፋት ሲገበያዩም እየተመለከትን ነው። ያህል ተጽዕኖ እንዳሳደሩብን በዚህ መረዳት ትችላላችሁ። በማህበራዊ ሚዲያ በተለይም ደግሞ ቲክታክ ላይ የሚለቀቁ ቪዲዮዎች ውስጥ እነዚህን ምልክቶች ማሳየት እንደ ትልቅነት የኩልነስ እየታየ መጥቷል። ነው ግን አይደለም፣ የኩልነስ አይደለም፣ ትልቅነት አይደለም እና እዛ ላይ ልንጠነቀቅ ይገባል። የምናየውን ማህበራዊ ሚዲያ ፕላትፎርም መምረጥ ይኖርብናል። ያገኘነውን ሁሉ መቀበል ቅድም እንደነገርኳችሁ አደጋ ላይ ይጥለናል። ቀጣዩ እርምጃ ምን ሊሆን ይችላል ነው። ምክንያቱም አደጋ ላይ ይጥለናል ስላችሁ ዝም ብሎ ተራ አደጋ አይደለም። ህይወታችንን ለሉሲፈር ለመስጠት እስክንገደድ ያው ትልቁ ዓላማቸው ነፍስን መንጠቅ ስለሆነ ማለት ነውና ቀጣዩ እርምጃ እንግዲህ እነዚህ አርቲስቶች በገቡበት ስምምነት ምክንያት ስለሚደርስባቸው የመጨረሻ ዕጣ ፈንታ ለምሳሌ በወጣትነት መሞት ልብ አድርጉ። አሁን ኢትዮጵያ ውስጥ በጣም ኮመን ሆኗል በወጣትነት መሞት፣ ራስን ማጥፋት ወይም ደግሞ ለአእምሮ መጋለጥ እና በኢንዱስትሪ ውስጥ ላለፈ የደም መስዋዕትነት ራስን አሳልፎ መስጠቱ በጣም የተስፋፋ መጥቷል እና እዚህ ላይ መጠንቀቅ ሊኖርብን ይገባል፣ ግድም ነው። በወጣትነት እንግዲህ ስለመሞት ስለ አእምሮ ህመምና ኢንዱስትሪ ውስጥ ስላለው የደም መስዋዕትነት ደግሞ ማውራቱ የበለጠ መልካም ነው፣ ብዙዎችን ያነቃል ብዬ አምናለሁ። እንግዲህ ይሄ ጉዳይ በጣም አስፈሪውና ብዙዎችን የሚያስጨንቀው ክፍል ነው። በወጣትነት መሞት፣ ለአእምሮ ህመም መጋለጥ እንዲሁም ደግሞ ኢንዱስትሪ ውስጥ ስላለው የደም መስዋዕትነት ማወቅ ማለት ነው እና የኛ ሀገር አርቲስቶችም ይህንን በማወቅም ባለማወቅም እየተከተሉት እዛ ውስጥ እየተዘፈቁ ነው ያሉት። ይህ እንግዲህ የጉዳዩ በጣም አስፈሪው ክፍል እንደሆነ ነግሬያቸዋለሁ። በሙዚቃውና በፊልሙ ኢንዱስትሪ ውስጥ ከፍተኛ ዝናና ሀብት ያገኙ ሰዎች በድንገት ከዚህ ዓለም መለየታቸው ወይም ደግሞ ለአእምሮ መታወክ መዳረጋቸው ከጀርባው ያለው ኃይል የሚጠይቀው ዋጋ ነው። አስምሩበት። ስራዎቻችሁ እንዳይዘገቡ ይደረጋሉ። ኮንሰርቶች እንዲሰረዙ፣ የገቢ ምንጭ እንዲደርጉ ይደረጋሉ። በዚህ ሊመቷችሁ ይፈልጋሉ። ሌላው የመድኃኒት ጥገኛ እንድትሆኑ ሁኔታዎችን ያመቻቻሉ። ይሄ ማለት ምንድነው? አርቲስቶቹ እንዳያምፁ ወይም ደግሞ ጭንቀታቸውን እንዳይረሱ በተለያዩ አደንዛዥ እጾችና መድኃኒቶች እንዲጠመዱ ይደረጋል። ይህንንስ ከኢትዮጵያ አውድ አንጻር እንዴት እንመለከተዋለን? እንግዲህ በሀገራችንም አርቲስቶች አንዳንዶቹ ከከፍተኛ ዝና በኋላ በድንገት መንፈሳዊ ሕይወት ውስጥ ሲገቡና የድሮ ሕይወቴ ስህተት ነበር ብለው ሲመሰክሩ የታዩባቸው አጋጣሚዎች አሉ። እነዚህ አርቲስቶች ስለ ምስጢራዊ ምልክቶቹ በዝርዝር ባይናገሩ በዝነኝነት ዓለም ውስጥ ያለው ባዶነትና ጭንቀት ምን ያህል ከባድ እንደሆነ ሲገልጹ የሰማንበት አጋጣሚ አለ። ለማጠቃለል እንግዲህ ይህ የዝነኞች ዓለም ልብ አድርጋችሁ ስሙ፣ የእኛንም ሀገር ጨምሮ ከሩቅ ሲታይ የሚያብለጨልጭ እና የሚያምር ቢሆንም
በውስጡ ግን ብዙ ዋጋ የሚያስከፍል ሰውን ከማንነቱ የሚያወጣ የሚያጠፋ ወንመት እንዳለው በማስረጃ ማረጋገጥ ይቻላል። ዋናው ነገር እነዚህ ምልክቶችና ስልቶች አውቆ ራስንም ቤተሰብንም ከነዚህ አይነት ሰይጣናዊ ጉዞ መመለስ ይቻላል ለማለት ነው። የተከታተላችሁት መርሃ ግብር ከላይ የነበረው ነው። በቀጣይ በሌላ እንዲሁ አስተማሪ ቁም ነገር የሚያስጨብጥ መርሃ ግብር እንገናኛለን። እስከዛ ግን በያላችሁበት ሰላም። 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሰረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሰራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይሄው መሰረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ